በማጨብጨብ አይደለም መንግስተ ሰማያት የሚገባው፣ በቲፎዞ አይደለም መንግስተ ሰማያት የሚገባው፣ አቦ አቦ በማለት አይደለም። ኒቆዲሞስ መጥቶ ስለነበረ አቦ አቦ በማለት ወደ መንግስተ ሰማያት መግባት አይቻልም። ሰው ዳግመኛ ካልተወለደ በስተቀር ወደ እግዚአብሔር መንግስት ሊገባ አይችልም። ለምን አሉ? አንዳንድ ሰዎች እኛ ስንወለድ ክርስቲያን አልነበርንም ይላሉ እና ከተወለድን በኋላ ለምን በግድ ክርስቲያን ታደርጉናላችሁ? እንዴ ተናገራ ክርስቶስ። ኒቆዲሞስ አብዝቶ እግዚአብሔር ጠራው፣ አጥብቆ ወደ እግዚአብሔር ሲቀርብ ነው የምናየው። አብዝቶ ሲሸሽ አናነብ። አብዝቶ የባረካችሁ ሰዎች አብዝታችሁ ለምን ከእግዚአብሔር ትርቃላችሁ? በትዳር ባርኳችሁ፣ በሀብት ባርኳችሁ፣ በስልጣን ባርኳችሁ፣ በዘመድ አዝማድ ባርኳችሁ፣ በጊዜ ባርኳችሁ፣ እንዴት አብዝታችሁ ከእግዚአብሔር ትርቃላችሁ? ለምንድነው ወደ ቤተክርስቲያን መምጣት ያቃተን? ለምንድነው ማናስቀድሰው? ለምንድነው ማንጾመው? ለምን የጸሎት ጊዜ የለንም? በልጅነታችን ነጠላ አንገታችን ላይ ታስሮ ለፍልሰታ ቀኑን ሙሉ ቤተክርስቲያን እንውል የነበርን ሰዎች ጊዜ እያለን ጉልበት እያለን አቅም እያለን ለምንድነው ማናስቀድሰው? ለምንድነው ማንቆርበው? ለምንድነው በጎ ነገር መስራት ያልቻልነው? ለምን እግራችን ከቤተክርስቲያን ራቀ? ሁሉም በአንድ መስመር የሚረግጥባት ቦታ ብትኖር ቤተክርስቲያን ነች። ሁሉም እኩል ነው። ፓትርያርኩም ቢመጡ ሊቀ ጳጳሱም ቢገኙ ማንም ቢቀድስ እግዚኦታውን ሲመራ እግዚኦ ማራቸው ክርስቶስ አይደለም፣ ማረን ነው ራሱን አስገብቶ። ይሄ የስልጣን እርከን በቤተክርስቲያን ውስጥ የለም። ለአገልግሎት ብቻ ነው የስልጣን እርከን ያለው። አንኮረኩሩ ዘልፈ ለጠፈረ ሰማይ በማእከላ ድራለ የምንነጋገርበት የስብከታችን ርዕስ በትንቢተ ሆሴዕ ምዕራፍ 11 ቁጥር 2 ላይ ያለውን ኃይለ ቃል መነሻ በማድረግ ይሆናል። ይሄ ኃይለ ቃል በትንቢተ ሆሴዕ ምዕራፍ 11 ቁጥር 2 ላይ ተመዝግቦ የምናገኘው ኃይለ ቃል አብዝቼ ብጠራቸው አጥብቀው ከፊቴ ራቁ ይላል። አብዝቼ ብጠራቸው አጥብቀው ከፊቴ ራቁ ወይም ሸሹ ይላል። ይህንን ቃል የሚናገረው ክብር ምስጋና ይግባውና ራሱ የሰማይና የምድር ፈጣሪ የሆነው አምላካችን ልዑል እግዚአብሔር ነው። ለጊዜው ይሄ ቃል የተነገረው ለእስራኤላውያን ነው። ፍጻሜው ግን እስራኤል ዘነፍስ ለተባልን ወይም ሕዝበ እግዚአብሔር ተብለን ለምንጠራው በእግዚአብሔር ለምናምን በአዲስ ኪዳን ደግሞ በወልድ ውሉድ በክርስቶስ ክርስቲያን ለተሰኘ ነው ለሁላችንም የተነገረ ኃይለ ቃል ነው። ብዙዎች እግዚአብሔር በተለያየ መልኩ ይጠራቸዋል። አብዝቶ መጥራት ማለት አብዝቶ መስጠት ማለት ነው። አብዝቶ መባረክ ማለት ነው። የጠየቁትንም ያልጠየቁትንም እየሰጣቸው የጠየቁትንም ያልጠየቁትንም እያደረገላቸው ይልቁንም እነሱ ከሚለምኑት ይልቅ እሱ አስቦ የሚያደርግላቸውን ነገር እያስቀደመ በእውቀት ሊሆን ይችላል፣ በትዳር ሊሆን ይችላል፣ በሀብት ሊሆን ይችላል። እነሱ ባላሰቡት መንገድ ከዕለት ወደ ዕለት በዚህ ምድራዊ ሕይወት ውስጥ ያለውን እግዚአብሔር የሚያደርገውን ቸርነቱን እየሰጣቸው በሄደ ቁጥር ወደ እግዚአብሔር መቅረብ፣ ከእግዚአብሔር ጋር መነጋገር፣ ለእግዚአብሔር መገዛት ሲገባቸው ወደ እግዚአብሔር ከመቅረብ ይልቅ እግዚአብሔር አብዝቶ እየጠራቸው አብዝተው ከፊቱ ይሸሹ ነበር ማለት ነው። ይሄ ምን ማለት ነው? አብዝቶ እየወደዳቸው አብዝተው ይጠሉት ነበር ማለት ነው። አብዝቶ እየጠበቃቸው አብዝተው ይቀሩ ነበር ማለት ነው። አብዝቶ እየጎበኛቸው እነሱ ግን አብዝተው ያማርሩ ነበር ማለት ነው። እግዚአብሔር ከዚህ ይሰውረን ሁላችንንም። ብዙ ጊዜ የሚደረግልንን ወይም እንዲደረግልን የምንፈልገውን ነገር እናስብና እግዚአብሔር ያደረገልንን ነገር ግን እንረሳዋለን። ይሄ ምን ማለት ነው? እግር እያለን ጫማ ስለሌለን እናዝናለን ማለት ነው። ባጭሩ ይሄ ማለት ነው። ያለንን ነገር ከምንም አንቆጥረውም። የሌለንን ነገር ተስፋ በማድረግ ስለሌለን ነገር ብቻ በመጨነቅ ከእግዚአብሔር ጋር ያለን ግንኙነት የሻከረ ይሆናል ማለት ነው። የሌለን ነገር እግዚአብሔር ስለነፈገን ሳይሆን በዚህ ወቅት ላያስፈልግ ስለሚችልና እግዚአብሔር የሚፈልገው ነገር ስላለ ሊሆን ይችላል። በመስጠት እግዚአብሔር አይታማም። እሱም ራሱ ተናግሯል። በመጽሐፍ ተጽፎ እንደምናነበው በጣም በሚገርም መልኩ ማለት ነው ነግሮናል። በማቴዎስ ወንጌል ምዕራፍ 7 ላይ ተመዝግቦ እንደምናነበው አንኳኩ ነው ያለው። ስታንኳኩ ይከፈትላቸዋል። መዝጊያ ምቱ፣ አንኳኩ
ይከፈትላችኋል፣ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ ነው ያለው። ገደብ የለውም። ይሄ መፈለግ ገደብ የለውም፣ መለመን ገደብ የለውም፣ ማንኳኳት ገደብ የለውም። ሁለት ነገር ነው የሚነግረን። አንደኛ ፈቃዱን ማለት ነው። እናንተ የወደዳችሁትን የፈለጋችሁትን ነገር መጠየቅ ትችላላችሁ። ሁለተኛ የኛን ነፃ ፈቃድም ነው የሚነግረን እግዚአብሔር። ሳንጠይቀው ሳንለምነው የሚያስፈልገንን ነገር በሙሉ መስጠት ይችላል። ነገር ግን አንዳንድ ጊዜ ሳንጠይቀው በተሰጠን ነገር እግዚአብሔርን ልንከሰው ስለምንችል ማለት ነው። ያ የተሰጠን ነገር ፈተና ይሆንብንና እግዚአብሔር ሰጥቶን ግን እኛ በዛ ነገር ተሰናክለን ስንወድቅ መጀመሪያ ማን ስጠኝ አለው ብለን ልናማረር እንችላለን ማለት ነው። እኔ ስጠኝ ብየዋለሁ ወይ እንላለን። ስለዚህ እስከምንለምን ድረስ ይጠብቀናል ማለት ነው። ሌላው እሱ ተለማኝ እኛ ለማኝ መሆናችንንም ለመግለጽ ነው። የኛ ስራ መለመን ነው ፍጡር ስለሆነ። ለምንድን ነው የምንለምነው? ሁሉንም ነገር እኛ ማድረግ ስለማንችል ነው። በቃ ይሄ እኮ ነው። እኛ ምንም ማድረግ አንችልም። የፈለግነውን ነገር በፈለግነው ጊዜ እንደፈለግን ማድረግ አንችልም። ስለዚህ የፈለግነው ነገር እንዲደረግልን መለመን አለብን ማለት ነው። እኛ ደካሞች ነን። ሰጪው እሱ ነው፣ እንዲታወቅ ነው፣ መስመር ነው ማለት ነው። መለመን እና መቀበል አለ። ሰጪና ለማኝ አለ። ተለማኝና ለማኝ አለ። ፈጣሪና ፍጡር አለ። ይሄን ሲገልጽ ነው ለምኑኝ ያለው ማለት ነው። አንደኛ ነፃነታችንን እየነገረን ነው። ሁለተኛ የኛን መለመን የሱን ተለማኝ መሆን እየነገረን ነው። ሶስተኛ በተሰጠን ነገር እንዳናማርር ራሳችን ለምነን ያገኘነው ነገር መሆኑን ሲነግረን ነው። ብዙ ጊዜ ግን ከለመነው ይልቅ ያለመነውን መስጠት ይቀናዋል ለእግዚአብሔር። ለምንድን ነው ይሄ የሚሆነው? የምንለምነውን አውቀን ስለማንለምን፣ የምንጠፋበትን ወይም የሚያጠፋንን ነገር ስለምንለምን ማለት ነው። እዚሁ ምዕራፍ ላይ ለምኑ ይሰጣቸዋል፣ መዝጊያ ምቱ ይከፈትላቸዋል፣ ፈልጉ ታገኛላችሁ ካለ በኋላ ምሳሌ ያመጣል። እናንተ ለልጆቻችሁ ለምሳሌ ልጃችሁ ዳቦ ቢለምናችሁ ለልጃችሁ ድንጋይ አትሰጡትም ማለት ምን ማለት ነው? ይሄ የሚበላ እየለመናችሁ የሚያጠፋውን ነገር አትሰጡትም። የሚያሳርፈውን ነገር እየጠየቃችሁ ህመም ወይም ደዌ የሚሆንበትን የሚያሳምመውን ነገር ጤና እየለመናችሁ የሚያሳምመውን ነገር አትሰጡትም። የሚፈልገውን ነገር ስለጠየቃችሁ የሚፈልገውን ነገር በሙሉ አድርጋችሁ በልጃችሁ ላይ ጉዳት እንዲመጣ አታድርጉም። ዳቦ እየጠየቃችሁ ድንጋይ አትሰጡትም። ተቃራኒ ናቸው ሁለቱ። ልጁ አሳ እየለመናችሁ እባብ አትሰጡትም፣ ተነድፎ እንዲሞት ወይም በመርዙ እንዲሞት። የለመናችሁ አሳ ነው፣ አሳ ትሰጡታላችሁ። ባይኖራችሁ እንኳን ታለቅሳላችሁ። ለልጄ መድረስ ስላልቻልኩ ብላችሁ አዝናችሁ ታለቅሳላችሁ እንጂ እኔ አሳ የለኝም እባብ ብላ ግን አትሉትም ይላል። እናንተ ግን በባህሪያችሁ ክፋት ነው የሚስማማችኋል። እናንተ ክፉዎች ስትሆኑ አለ። ክፉዎች ማለት ምን ማለት ነው? በባህሪያችን ክፋት ይቀርበናል፣ ይስማማናል። ደግነት የተሰጠን ነው። ይሄ በስጋ ባህሪ በተለይ ከርግማን በኋላ ማለት ነው የሚስማማን ክፋት ነው። ክፋት የሚስማማችሁ ሆናችሁ ለልጆቻችሁ መልካም ነገር መስጠት ካወቃችሁ በጣም የሚገርም እኮ ነው። ክፉዎች ስትሆኑ ግን መልካም ለማድረግ ከቻላችሁ እኔስ ይላል በባህሪ ክፋት የሌለብኝ ክፋት የማይስማማኝ መልካም ነገር ስትጠይቁ እንዴት ክፉ ነገር እሰጣችኋለሁ? የሚያስፈልጋችሁን ነገር አውቄ የምሰጣችሁ አይደለም ወይ ይላል አምላካችን። ስለዚህ የሚሰጠን ነገር የለመነውን ነገር ነው። ብዙ ሰዎች የለመኑትን ነገር አብዝቶ አትረፍርፎ ከሰጣቸው በኋላ በተሰጣቸው ነገር አብዝተው እግዚአብሔርን ማገልገል ሲገባቸው አብዝተው ወደ እግዚአብሔር መገስገስ ሲገባቸው አብዝተው ከእግዚአብሔር የሚሸሹ ሰዎች አሉ። ምንድነው ከዚህ በፊት የነበረው ህይወታችን? አሁን ምን ላይ ነው ያለነው? ለምንድነው ወደ ቤተክርስቲያን መምጣት ያቃተን? ለምንድነው ማናስቀድሰው? ለምንድነው ማንጾመው? ለምን የጸሎት ጊዜ የለንም? በልጅነታችን ነጠላ አንገታችን ላይ ታስሮ ለፍልሰታ ቀኑን ሙሉ ቤተክርስቲያን እንውል የነበርን ሰዎች ጊዜ እያለን ጉልበት እያለን አቅም እያለን ለምንድነው ማናስቀድሰው? ለምንድነው ማንቆርበው? ለምንድነው በጎ ነገር መስራት ያልቻልነው? ለምን እግራችን ከቤተክርስቲያን ራቀ? ቁጭ ብለን ሂሳብ መስራት አለብን። ምን አድርጎን ነው እግዚአብሔር? ያልሰጠን ነገር ስላለ ነው ወይስ በሰጠን ቁጥር ነው እየጠፋን ያለነው ነው? አብዝቶ ሲጠራን እንዴት አብዝተን ጆሮአችንን እንደፍናለን?
አብዝቶ ሲወደን እንዴት አብዝተን እንጠላዋለን? አብዝቶ ሲቀርበን እንዴት አብዝተን እንሸሸዋለን? በምድራዊ ሀብት ሲቀርበን በሀብታችን ማገልገል ሲገባን ሀብታችን እንዴት መሰናክል ይሆንብናል? በስልጣን ሲቀርበን እግዚአብሔር መፍለጥ መቁረጥ ስንችል በስልጣናችን ማለት ነው። መኪና አዘን ከዚህ ወደዛ ሂድ ማለት ስንችል እንዴት ወደ ቤተክርስቲያን መምጣት ያቅተናል? ሌላውን እያዘዝን ማድረግ እየቻለን እንዴት ያቅተናል? በሰዎች ትከሻ ላይ ታዝለው ወይም ደግሞ በሆነ ነገር ላይ ተሸክመው የሚያመጧቸው ሰዎች እያሉ ሁለት እግር እያለን እንዴት ከቤተክርስቲያን እንቀራለን? እንዴት ነው አብዝተን የምንርቀው? እሱን ቼክ ማድረግ ያስፈልጋል ማለት ነው። ይሄ ሳምንት የሚነግረን ይህንን በተመለከተ ነው። በዚህ ሳምንት አሁን እንኳን የሆሳና ቀለም የሚነገርበት ዕለት ላይ ብንደርስም ከዚህ ቀን ጀምሮ ማለት ነው። ግን እሱን ደግሞ ወደፊት የሚመጡ ሊቃውንት በስፋት ስለሚያስተምሩ እሱን ትቼ ወደ ዋለፈው ስንሄድ ያለፈው እሁድ ያከበርነው ወይም መታሰቢያነቱን ቤተክርስቲያን የሰጠችው ኒቆዲሞስ ለተባለው ሰው ነው። ይሄ ያለፈው ሰንበት ኒቆዲሞስ ተብሎ ነው የሚጠራው። አሁን ያነሳነውን ርዕስ በዚህ ሰው የሕይወት ውስጥ እናገኘዋለን። ይሄ ኒቆዲሞስ የተባለ ሰው ሶስት ነገሮች የተስማሙለት ሰው ነው። ሶስት ነገሮች ያሉት፣ ሶስት ነገሮች የተሰጡት። ወገኑ ከፈሪሳውያን ወገን ነው። ፈሪሳውያንና ሰዱቃውያን ሁለት መደቦች ናቸው። በተለይ ትንሣኤ ሙታን ላይ ስለ መላእክት አፈጣጠር እና ስለ መንፈስ ቅዱስ ወይም መናፍስት ወይም መንፈስ በሚለው እሳቤ ላይ አይስማሙ። እነዚህኛዎቹ ፈሪሳውያኑ ደግሞ በጣም የመጨረሻ ክፎች ናቸው። ፈሪሳውያን ማለት ነው። ከሚያምኑት እምነት አንዱ መብላት፣ መጠጣት፣ መደሰት፣ መዘማት ስለነበረ ምን ብለው ያምኑ ነበር እነሱ? ትንሣኤ ሙታን አለ እንነሳለን። ይቅርታ፣ ትንሣኤ ሙታን አለ እንነሳለን። ከተነሳን በኋላ ግን በዛኛው ዓለም እየበላን እየጠጣን እያገባን እየተጋባን እንኖራለን ብለው የሚያስቡ ናቸው። በጣም ክፉ አስተሳሰብ ነው ይሄ። ስጋዊ የሆነው ነገር በላይ በሰማይም አለ ብሎ ማሰብ በጣም ከባድ ነው። በእርግማን ምክንያት የመጣውን መብላት መጠጣት በሰማይም አለው ብሎ ማሰብ እግዚአብሔርን ማሳነስ ነው። እንዲህ አይነት እምነት የነበራቸው ሰዎች ናቸው። እንደውም ክርክሩ በተለይ በማቴዎስ ወንጌል ምዕራፍ 22 ላይ የሰዱቃውያኑም ሐሳብ የፈሪሳውያኑም ሐሳብ ቀርቦ ክርስቶስ መልስ የሰጠበትና በወቅቱ ትምህርቱን ሲሰሙ የነበሩ ሰዎች በጣም የተደነቁበት ሰፊና ረጅም ትምህርት እዛ ላይ ተጽፏል። ከነዚህ ከፈሪሳውያን ወገን የሆነ ነው ኒቆዲሞስ። የጸሐፍት ፈሪሳውያን አለቃቸው ነው። ሁለተኛ አለቃቸው ብቻ አይደለም፣ በጣም ምሁር ነው። የኦሪት የሕጉ በኦሪት ለነበረው ሕግ ተጠያቂ ነው እና ሊቅ ነው። በዛ ዘመን ለነበረው ዕውቀት መስፈርቱን ያሟላ ከአዋቂዎች መካከል አንዱ ነው። ሁለተኛ ባለጸጋ ነው ኒቆዲሞስ ማለት ነው። ባለጸጋ ነው፣ ሀብታም ነው። ባለጸጋ ማለት ዝም ብሎ ምድራዊ ሀብት ብቻ የተሰጠው አይደለም፣ የሰው መውደድም ያለው ማለት ነው። ተሰሚነትም ያለው ነው። ባለጸጋ ሁሌ ሞላለት ባለጸጋ ነው። ለምኖ ያገኘው አይደለም፣ የተትረፈረፈ ባለጸጋ ነው። ሶስተኛው ባለስልጣን ነው። ቅድም እንደነገርኳቸው የአይሁድ አለቃ ነው። የጸሐፍት ፈሪሳውያን አለቃቸው ነው። ባለስልጣን ነው፣ አዋቂ ነው፣ ባለሀብት ነው። ሶስት ነገሮች የተስማሙለት ነው። ልብ አድርጉ። መጀመሪያ ባለስልጣን ነው አልኳችሁ፣ ባለጸጋ ነው፣ እንደገና ደግሞ አዋቂ ነው ወይም ምሁር ነው። አሁን እነዚህ ሶስት ነገሮች የተስማሙለት ሰው ብትፈልጉ በዙሪያችሁ በጣም ከባድ ነው የሚሆነው ማግኘት ማለት ነው። ሊኖሩ ይችላሉ፣ በእኛ ንባብ በእኛ መረዳት በአጠገባችን ባይኖሩም እግዚአብሔር የሚያውቃቸው እነዚህ ሶስት ነገሮች የተስማሙላቸው ሰዎች አሉ። አንዳንዱ ባለሀብት ይሆንና ግን ባለስልጣን አይደለም። ስለዚህ ስልጣኑን በሀብቱ ይገዛዋል ማለት ነው። አንዳንዱ ደግሞ ባለስልጣን ይሆንና ግን ባለሀብት አይደለም፣ ሀብቱን በስልጣኑ ያገኘዋል ማለት ነው። ስልጣኑን እንደፈለገ መጫወቻ እያደረገ ሀብቱን በስልጣኑ ያመጣዋል ማለት ነው። አንዳንዱ አዋቂ ነው፣ ምሁር ነው፣ ግን ባለሀብት አይደለም። ስለዚህ ዕውቀቱን ይሸጣል ማለት ነው። በስልጣን የሚፈለገውን ነገር ለማግኘት ዕውቀቱን ያቀርባል፣ በገንዘብ የሚፈለገውን ነገር ለማግኘት ዕውቀቱን ያቀርባል ማለት ነው። አንዳንዱ አዋቂ ይሆናል ግን ገንዘብ የለውም።
አንዳንዱ ባለስልጣን ይሆናል ግን ዕውቀት የለውም እንደ ጠንቋይ በግምት የሚያስተዳድር አለ ዕውቀቱ ሳይኖረው ሀብቱ ሳይኖረው ባለስልጣን ብቻ ይሆንና አዋቂዎቹን ያሰቃያቸዋል ምሁራኑን ያሰቃያቸዋል እና ባለጸጎችንም ያሰቃያቸዋል ሀብቱንም ይፈልጓል ዕውቀቱንም ይፈልጓል ማለት ነው ይሄ ግን ምንም የሚፈልገው ነገር የለም ከዓለም ላይ የተሟላለት ነው የሚገርም ነው በሀብት የተሟላለት በዕውቀት የተሟላ ነው በስልጣንም የተሟላ ነው ግን በጣም የሚደንቀው እሱ አይደለም ይሄ ሁሉ እያለው ወደ እግዚአብሔር ሄደ በጣም የሚደንቀው እሱ ሀብታም ነው ባለጸጋ ነው ባለስልጣን ነው ግን ወደ እግዚአብሔር ሄደ ነበር የሚሄደው ግን ሌሎች ሰዎች እንደሚሄዱበት ጊዜና ቀን ቦታ አይደለም ለብቻው ነበር የሚሄደው በነገራችን ላይ ይሄ ቪአይፒ እሳቤ ከዚህ ከኒቆዲሞስ የመጣ ነው ለብቻው ምክንያቱም አንደኛ ምሁር ነው ብያቸዋለሁ ባለጸጋ ነው ብያቸዋለሁ እንደገና ደግሞ ባለስልጣን ነው ብያቸዋለሁ እንደ ህዝቡ ቁጭ ብሎ ሲማር ቢያዩት ይንቁታል ለካ አዋቂ ነኝ ይላል እና ገና ዕውቀት አልተሟላለትም ማለት ነው ልክ እንደኛ ቁጭ ብሎ ይማራል ብለው ይንቁታል እኛም እንደዚህ ነን እኮ እኛም እንደዚህ ነን አሁን በቤተክርስቲያኑ ሲታወቁ አንድ ሊቅ ቁጭ ብለው መጥተው ቢማሩ እና ማስተዋሻ ቢይዙ እንዴ ገና ይማራሉ እንዴ ብለን ነው ምንነቃቸው እንጂ በመማራቸው አናደንቃቸው እና የሆነ አንድ ትልቅ ባለጸጋ መጥቶ ሌላ ባለጸጋን ደጅ ሲጠላ ብናይ እንደ ተራ ነገር አድርገን ነው ምንቆጥረው ማለት ነው በስልጣንም እንደዚሁ ነው መጥቶ በምሽት መጥቶ ቁጭ ብሎ ከክርስቶስ እግር ስር ይማር ነበር ሶስት ነገሮች አሉት ባለስልጣን ነው ባለጸጋ ነው በጣም የሚገርም ነው አዋቂ ነው እና መጥቶ ጥያቄ ጠየቀው የመጣበት መንገድ አሁን በዚህ በዮሐንስ ወንጌል ምዕራፍ 3 ላይ ተመዝግቦ እንደምናነበው ዓለማውያኑ ወይም ባለስልጣናቱ ከአንዱ ባለስልጣን ሌላኛው ባለስልጣን ወደ አንዱ ባለስልጣን እንደሚሄደው አንዱ ባለስልጣን በአንዱ ባለስልጣን ፊት ቆሞ እንደሚናገረው አንድ ባለስልጣን በሌሎች ባለስልጣኖች ፊት ሌሎች ባለስልጣኖች በአንድ ባለስልጣን ፊት በሚያደርጉት ወግ እና ንግግር መሰረት ነው ወደ ክርስቶስ የመጣው ቀረበና ክርስቶስን እንዲህ አለው ከፈሪሳውያን ወገን የሆነ የአይሁድ አለቃ ኒቆዲሞስ የሚባል አንድ ሰው ነበር እሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ በእውነት እናውቃለን አለው ይላል ይሄንን ሊቃውንቱ ሲያስቀምጡት ውዳሴ እያቀረበ ነው የመጣው በዓለም ውስጥ ይሄ ውዳሴ ከንቱ ተለምዷል በባለስልጣናቱ መንደር ተራ ውዳሴ ከንቱ እንዲጨበጨብላቸው ይፈልጋሉ እነሱም ለሌላው ያጨበጭባሉ ያልተሰራውን ተሰራ ይላሉ አቦ የሌለ ሪፖርት ያቀርባሉ መደነቅን ይፈልጋሉ ስለዚህ ኒቆዲሞስም በማድነቅ ጀመረ አድንቄው ያደንቀኛል ብሎ አስቦ ማለት በስጋው ያላለም ማለት አቦ ብዬ አክብሬው እሱም አክብሮ ይቀበለኛል ብሎ አስቦ እያመሰገነው እያከበረው መጣ ይላል ክርስቶስ ግን የልቡን ስላወቀ የተናገረው ንግግር ትክክል ሳይሆን ቀርቶ አይደለም የተናገረበት መንገድ ግን ትክክል አይደለም ልክ ነው ገልጾታል ክርስቶስ የሚያደርገውን ነገር እግዚአብሔር ከገለጠለት ሰው በስተቀር ማንም ሊረዳው አይችልም ትክክል ነው የኒቆዲሞስ እሳቤ ግን አመስግኘው ልመስገን ብሎ ነው መንፈሳዊ ህይወት አልጋ ባልጋ አይደለም የክርስትና ህይወት እንደዚህ አይደለም ብዙዎቻችን ባለስልጣን ልንሆን እንችላለን ሌላ ቦታ ላይ ሰዎች ለኛ ደጅ ሲጠኑ ወረፋ ሲይዙ ቀኑን ሙሉ አሳልፈው ሊሆን ይችላል እዚህ መተን ግን እኛ እግዚአብሔርን ነው ደጅ የምንጠራው እዚህ መተን ትቢያውን አቧራውን ነው የምንስመው እዚህ መተን ቤተክርስቲያን ተሳልመን መሬት ቁጭ ብለን የእግዚአብሔርን ቃል ሰምተን ነው የምንሄደው እዛ በእኛ ስልጣን ልክ ያለን ሰው ይሆናል የምንሰማው ወገሌ ያናግረኝ እንጂ አንተ ምንድነህ ልንል እንችላለን እዚህ ግን አንድ ሕፃን ልጅ መጥቶ ግጥም ሊያነብልን ይችላል አንድ ሕፃን ልጅ መጥቶ ሊዘምር ይችላል ካህኑ ይቀድሳል እንሰማዋለን በስልጣን እኩል አይደለንም እዚህ ያለው መንፈሳዊ ስልጣን እዛ ያለው ስጋዊ ስልጣን እዛ ያለው ስጋዊ ሀብት እዚህ ሲመጣ ኢምንት ነው እዚህ የሚለካው በመንፈሳዊ ሀብት ያ ቁስ ነው ስጋዊ ነው የሚያልፍ ነው እዛ ያለውና እዚህ ያለው የተለያየ ነው ሁሉም በአንድ መስመር የሚረግጥባት ቦታ ብትኖር ቤተክርስቲያን ነች ሁሉም እኩል ነው ቅዳሴ ላይ ታቸዋል ፓትርያርኩም ቢመጡ ሊቀ ጳጳሱም ቢገኙ
ማንም ቢቀድስ ቅዳሴ ሲቀድስ በተለይ እግዚኦታውን ሲመራ እግዚኦ መሐረነ ክርስቶስ ነው የሚለው። እግዚኦ መሐረነ ክርስቶስ ማለት አቤቱ ክርስቶስ ሆይ ምን አድርገን ማረን። እኛም አብረን ተከትለን ምን እንላለን? እግዚኦ መሐረነ ክርስቶስ እንጂ አይ እኔማ አይመጥነኝም አልፌዋለሁ እግዚኦ ማራቸው ክርስቶስ አይልም። ማረን ነው ራሱን አስገብቶ እዛውስ ማለት ነው። ሀጥ ደካማ የምሆን እኔን ባሪያህንም አስበኝ ይላል። በጣም የሚደንቅ ነው። ህዝብን አስብ፣ ርስትን ባርክ፣ ጠብቃቸው፣ ከፍ ከፍ አድርጋቸው፣ ደካማ የምሆን እኔንም አስበኝ ይላል። ጥቅልል ብሎ ነው የሚገባው ቤተክርስቲያን ውስጥ። ሁሉም በአንድ መስመር ነው የሚቀበለው የክርስቶስን ቅዱስ ሥጋና ክቡር ደም። ይፍቱኝ ይባርኩኝ ይላል። በጣም በሚገርም መልኩ ማለት ነው። ሰግዶ ወድቆ አልቅሶ ሁሉም ከአንድ ማዕድ ተቀብሎ ነው። ይሄ የስልጣን እርከን በቤተክርስቲያን ውስጥ የለም። ለአገልግሎት ብቻ ነው የስልጣን እርከን ያለው። ይሄ ዲያቆን መሆን፣ ቄስ መሆን፣ ጳጳስ መሆን፣ ፓትርያርክ መሆን ለአገልግሎቱ ነው። ለምሳሌ በቅዳሴ ጊዜ ዲያቆኑ ደሙን ያቀብላል፣ ካህኑ ስጋውን ያቀብላል። ህዝቡን ለማገልገል የስልጣን ልዩነት አለ። ወደ እግዚአብሔር ስንሄድ ግን ሁሉም እኩል ነው። ዲያቆኑም ማረኝ ነው የሚለው፣ ቄሱም ማረኝ ነው የሚለው። በእግዚአብሔር ዘንድ ሁሉም እኩል። ሰውን ለማገልገል ግን የስልጣን ተዋረድ አለ። ስለዚህ ኒቆዲሞስ የመጣበት መንገድ ስጋዊ የሆነውን የስልጣን ተዋረድ ይዞ ነው የመጣው፣ ለመመስገን ፈልጎ ማለት ነው። እና ክርስቶስ እንደዚህ ያለው፣ ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም። ይኸው ንባቡ ስናነባው ከላይኛው ጋር ይሄ የታችኛው በምንም ታምር አይገናኝም። አመሰገነው ክርስቶስን። ካመሰገነው በኋላ ሰው ዳግመኛ ካልተወለደ በስተቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ለምን አለው? ምስጋናውን መቀበል ነው ወይ ደግሞ ትክክል አይደለም ማለት ነው። ሌላ ጉዳይ ነው የሚመስለው። አሁን ከነገርኳቸው ሐሳብ አንጻር ግን ትክክል ነው። መንግሥተ ሰማያት የሚገባው አቦ አቦ በማለት አይደለም ማለት። እዚህኛ ጋር ቤተክርስቲያን በመንፈሳዊ ሕይወት በማጨብጨብ አይደለም መንግሥተ ሰማያት የሚገባው፣ በቲፎዞ አይደለም። ስላመሰገንከኝ አላመሰግንህም አለው። በማመስገን ብቻ ዝም ብሎ ተራ ምስጋና ተራ ውዳሴ በመስጠት ብቻ። አንዳንድ ሰነፍ ሰራተኛ አለ። ታታሪ ጎበዝ ሰራተኛ አለ፣ ሰነፍ ሰራተኛ ደግሞ አለ። ታታሪውና ጎበዙ ሰራተኛ እና ይሄ ሰነፉ እና ልግመኛው ሰራተኛ ባለቃቸው ፊት ግን እኩል አይደሉም። ለአለቆቻቸው ጠብር ገፍ የሚሉት ሰነፎቹ ናቸው፣ ይታወቃል። ቀዳዳቸው እንዲሸፈንላቸው ማለት ነው። ይሄ በጣም ባለሙያዎቹ ደግሞ አይሉም። ንቀት አይደለም፣ የተሰጣቸውን በአግባቡ ይሰራሉ። አንዳንድ አለቆች፣ የሥራ መሪዎች ይሄ ጠብር ግፍ የሚለውን ነው የሚያዩት። ብልሆቹ ግን ያ የሚሰራውን ነው የሚያዩት። ይሄ እንዲሸፈንለት ነው ጠብር ግፍ የሚለው። ያልበላችሁ ልከክላችሁ ይላል፣ በግድ መጡ ማለት ነው። ስለ እናንተ ያወራል፣ ይዘፍናል፣ ምን ይቀባጥራል፣ ምን ይላል፣ ጎዶሮን ለመሙላት ማለት ነው። አንዳንዶቹ ዞር በል ይሉታል፣ ያውቁታል። እንደዚህ ነው እናንተ እናት ስትሆኑ አባት ስትሆኑ ልጆቻችሁን በኩል መንፈስ የምታገለግሉት በትክክል ማለት ነው። ስራችሁን ስታከብሩ ልክ እንደዛ ነው። በክርስትና ሕይወት እንደዚህ ነው። ስለለፈለፈ ሰባኪው ጥሩ ድምፅ ስላለው በደንብ አድርጎ አስተካክሎ ስለሚሰብክ አይገባም መንግሥተ ሰማያት። በዚህ አይደለም። ሌላው ደግሞ ኮልታፋ ስለሆነ መናገር ስለማይችል አላስገባህም አይለውም እግዚአብሔር። በዚህ አይደለም። ባለጸጋ ስለሆነ ባለሀብት ስለሆነ አይደለም። የክርስትና መስፈርት አለ። ለሁሉም አንድ አይነት መስፈርት ነው። ኃጢአትን ማመን፣ ከዛ መናዘዝ፣ ከዛ የኃጢአት ስርየት ማግኘት፣ ከዛ ቅዱስ ሥጋውን ክቡር ደሙን መቀበል። አለቀ። ለሁሉም አይደል መጥቶ የተሰቀለው? አለየም እግዚአብሔር። ለሁሉም ነው ቅዱስ ሥጋውና ክቡር ደሙ የሚፈተተው። መስፈርቱ ለሀብታም ሌላ፣ ለባለስልጣን ሌላ፣ ለሴት ሌላ፣ ለወንድ ሌላ መስፈርት የላትም ቤተክርስቲያን። መስፈርቱ አንድ አይነት ነው። ንስሐ መግባት፣ ኃጢአትን መናዘዝ፣ መጸጸት፣ ማልቀስ፣ ከዛ በኋላ ቅዱስ ሥጋውን ክቡር ደሙን መቀበል። አለቀ። ለምንድን ነው የሴት በርና የወንድ በር የተዘጋጀው? ሴቶች በዚህ በኩል ግቡ፣ ወንዶች በዚህ በኩል የተባለው ለምንድን ነው? ለእግዚአብሔር አይደለም፣ ለራሳችን ነው። ሌላ ፈተና ውስጥ እንዳንወድቅ ነው። ፈተና ጾር ስላለብን ከሴቷ ጋር ቆሞ ማስቀደስ እኔ ስለማልችል ነው። ለእግዚአብሔር ምንም አይደለም። አብረህ ተቃቅፈህ የምታስቀድስ እሱ ችግር የለበትም። ላንተ ነው። ለዚህ ነው በር የለየችው ቤተክርስቲያን፣ መጋረጃ የከፈለችው ለኛ ነው። ይሄማ ሊገባን ይችላል፣ ሊገባን ይገባል። ቤተክርስቲያን ጨቋኝ ሆነ አይደለም። ሴቶች በዚህ ግቡ፣ ወንዶች በዚህ። የኛ ችግር ነው ይሄን ያመጣው።
የኛ ችግር ብቃት ስለሌለን ማለት ነው። ገድለ ተክለ ሃይማኖትን አንብቡት። አባታችን አቡነ ተክለ ሃይማኖት በረከታቸው ይድረሰንና በነበሩበት ዘመን ደብረ ሊባኖስ ላይ መነኮሳያቱ አሁን የሴቶችና የወንዶች ገዳም የሚባል አልነበረም ያኔ ማለት ነው። አብረው ነበር። በጣም የሚደንቀው ለጸሎት ቤተክርስቲያን ሲደወል እንግዲህ እንዳሁኑ መብራት የለም፣ ኩራዝ ምናምን የለም፣ ጨለማ ነው እና በአንድ ቦታ ላይ ነው መነኮሳቱና መነኮሳያቱ የሚያድሩት። ገድሉን ስታነቡት በጣም ነው የሚገርማችሁ። ሴቷና ወንዱ በልብስ ይጣላሉ። ይሄ የኔ ልብስ ነው፣ ይሄ የኔ ልብስ ነው። ራቁታቸው ነው ማለት ነው። እነሱ በልብስ ነው አካላቸው። እሷ ወንድ መሆኑን አታውቅም፣ እሱም ሴት መሆኗን አያውቅም ይላል። ማለት ስሜቱ የለም። እስከዚህ ድረስ ፈቃደ ሥጋ በተክለ ሃይማኖት ዘመን እሳቸው በነበሩበት ጊዜ ከሰዎቹ ፈቃደ ሥጋቸውን አስወግደውት ነበር ይላል። ከዛ በኋላ ነው ቤተክርስቲያን ሲገቡ ነው ሴቶች በሴቶች ቢቆሙ ወንዶች በወንዶች ቢቆሙ ስርዓት ስለሆነ ማለት ነው። አይ እኔ ስለምችል ሴቶቹ ጋር ሂጄ ልቁም፣ እኔ ስለምችል ወንዶቹ ጋር ልቁም የሚል እንዳይመጣ ለሁሉም ማዕከል ሆኖ ተሰራ። ሴት ለብቻ ወንድ ለብቻ ተብሎ ማለት ነው። እና በዚህ መልኩ ኒቆዲሞስ መጥቶ ስለነበረ አቦ በማለት ወደ መንግስተ ሰማያት መግባት አይቻልም። ወደ መንግስተ ሰማያት ለመግባት መስፈርቱ ዳግመኛ መወለድ ነው ጌታ ያለው ኒቆዲሞስ። እንደ ምድራዊ መስፈርት እኔን አመስግነኝ ግባ ወደ መንግስተ ሰማያት እንድል አትጠብቅ። ውዳሴ ከንቱ እዚህ አይሰራም አለው። አይሰራም። ዳግመኛ መወለድ ነው። ይሄንን ነው የሚነግረው ክርስቶስ። ኢየሱስም መልሶ እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለው። ኒቆዲሞስ አሁንም እዛው ስጋዊ ላይ ነው ያለው። ምን ማለት እንደሆነ አልተረዳም። ስለዚህ ጥያቄ ጠየቀው። አንደኛ እድሜው የሸመገለ ነው። በራሱ አገብቶ ከባድ ጥያቄ ጠየቀ። እንዲህ አለ፣ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ መወለድ ይችላልን አለው። የአዲስ ኪዳን መተርጉማን ሰው ከሸመገለ በኋላ ለምን አለ ቢሉ እሱ ሽማግሌ ስለነበረ ድጋሚ ተወለድ እያልከኝ ነው። ድጋሚ ለመወለድ ሽማግሌ እንዴት ይችላል? እንዴት ወደ እናቱ ማህፀን ይገባል? ክርስቶስ እየነገረው ያለው ስለ ሰማያዊ ምስጢር፣ ኒቆዲሞስ ደግሞ እየተናገረ ያለው ስለ የትኛው ነው? ስለ ምድራዊ ምስጢር ነው። እንደዚህ ሆናችሁ አታውቁም? በቤተክርስቲያን እንደዚህ ሆነን አናውቅም። ቤተክርስቲያን በቅዳሴ ጊዜ የምትነግረን ሰማያዊ ነገር፣ እኛ ደግሞ የምንጨነቀው ምድራዊ ነገር ላይ ነው። እዚህ የመጣ ነው ስለ ሰማያዊ ነገር እንድናውቅና ነፍሳችን እንድናተርፍ ነው። ብዙ ሰው ደግሞ ተጠምዶ የተቀመጠው ስጋዊ በሆነ ነገር ነው። በጆሮ መስማትና በልብ መስማት ይለያል። በመጣንበት ስሜት መስማት ቃል እግዚአብሔርን ከባድ ነው። ቅድም እንዳልነው ለምኑ ይሰጣቸዋል አይደል ያለው? እንድሰማ ፍቀድልኝ፣ አይነ ልቦናዬ ዝነ ልቦናዬን ክፈትልኝ ብሎ መለመን ያስፈልጋል ማለት ነው። በስጋ ጆሮ ብቻ አይደለም፣ በልቤ እንድሰማ ፈጣሪ ምስጢሩን ገለጽልኝ ብሎ መለመን ያስፈልጋል። እና ኒቆዲሞስ የሚሰማው በስጋ ጆሮ ነው። ካረጀ በኋላ እንዴት ይወለዳል አለው። አሁን የነገረው ልደቱን ነው፣ መወለጃውን አልነገረውም። መወለድ አለብህ እያለው ነው። እንዴት ነው የሚወለደው ሲለው ይመልስለታል ክርስቶስ። አሁን ወደሱ መጣ። ወደሱ ሲመጣ በቀጥታ ጥያቄውን ይመልስለታል። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት መግባት አይችልም አሉ። ከምንና ከምን አሉ? ከውሃና ከመንፈስ። መጀመሪያ ዳግመኛ ካልተወለደ ነበር ያሉ ክርስቶስ። እንዴት ዳግመኛ መወለድ ይችላል ሲለው ከውሃና ከመንፈስ። ለምን ከውሃና ከመንፈስ መወለድ ዳግመኛ አለው? ከእናት ከአባት መወለድ የመጀመሪያ ነው። ሁለተኛ ከውሃና ከመንፈስ መወለድ ያስፈልጋል ማለት ነው። የሚገርም እኮ ነው። ይሄን ያለን ክርስቶስ ነው። አንዳንድ ሰዎች እኛ ስንወለድ ክርስቲያን አልነበርንም ይላሉ እና ከተወለድን በኋላ ለምን በግድ ክርስቲያን ታደርጉናላችሁ እንዴ? ተናገረ ክርስቶስ ተናገረ እኮ። ከስጋ የተወለደ ስጋ ነው አለ። ስጋ የሆነ ነው የምትቀረው። የመንፈሳዊ ሀብት ተካፋይ አትሆንም። ስለዚህ መንፈሳዊ መሆን አለብህ። የስጋን ነገር ነው የምታስበው። መብላት፣ መጠጣት፣ ማግባት፣ መውለድ፣ እሱ ላይ ብቻ ተጠምደህ ትኖራለህ። በሰማይም ይሄ ያለ ይመስልሃል? በጭራሽ መጠመቅ አለብህ። እንደገና ተወለድ። ከምን? ከውሃና ከመንፈስ ተወለድ። ድጋሚ ካልተወለድክ በስተቀር የእግዚአብሔር መንግስት ማየት ነው ያለው፣ መግባት አይደለም። ማየት አይቻልም አይደለም መግባት። የእግዚአብሔር መንግስት ማየት አይቻልም።
ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቅ። ንፋስ ወደሚወደው ይነፍሳል፣ ከየት እንደሚመጣ ወዴት እንደሚሄድ አታውቅም። ከውሃና ከመንፈስ ሰው እንዴት ይወለዳል የሚለውን ለማወቅ አትጨነቅ። አታውቀውም፣ አትደርስበትም። ስለ ስጋዊ ነገር ሲነገር ካላመንክ ስለ ሰማያዊ ነገር ሲነገር እንዴት ታምናለህ ይላል። ምን ማለት ነው? ሰው ከእናትና ከአባቱ ሲወለድ ከእናቱ ማህፀን ሲወጣ አባቱ የሱ መሆኑን እናቱም የሱ እናት መሆኗን እያየ እያረጋገጠ የተወለደ የለም። በዓለም ላይ ብንፈልግ ማንም የለም በጭራሽ ማንም። የሚገርማችሁ ራሱ አዳም እንኳን የ30 ዓመት ጎልማሳ ሆኖ ተፈጥሮ ሔዋን ከግራ ጎኑ ስትገኝ አያውቅም። የሚደንቀው እሱ አዳም እንኳን ያውቃል እንዳይባል አያውቅም። እንቅልፍ ውስጥ ነበር፣ ማደንዘዣ ውስጥ ነበር። ለምንድን ነው ያላወቀው? እንዴ ከአካል ላይ አጥንት ሲነቀል ከባድ እኮ ነው፣ ህመም ይሰማዋል። እና ህመሙን እያስታወሰ እሷን ባየ ቁጥር ይጠላታል ማለት ነው። እግዚአብሔር ይህንን ስለሚያውቅ ነው። ስለዚህ አሁን ልክ በሕክምና አንስቴዥያ ተሰጥቶ ማደንዘዣ ተሰጥቶ ሐኪሞች እንደሚያክሙት ሰውየውን በአዳም ላይ እንቅልፍ ጣለበት፣ የህይወት እንቅልፍ ማለት ነው። ከዛ በኋላ ነው ሔዋንን ከዛ ሲያያት ምን አለ? በደስታ እንደው ምንድነው ያለው? እቺ ስጋዋ ከስጋዬ ነው፣ አጥንቷ ከአጥንቴ ነው። ምን ትባላል? ሴት ስለሆነች ማን ነው ሴት ትባላው? ህይወቴ ሴት ማለት ህይወቴ ነሽ ማለት ሔዋን ማለት ህይወቴ ነሽ ማለት ነው። ስለዚህ ሴት ትባላል። ስም እስኪያወጣላት ተረጋግቶ እስከ መናገር የደረሰው በዚህ ነው። ማንም አያውቅም፣ ግን እናታችን ላይ ጥርጥር ኖሮብን አያውቅም። እናታችንን ስንወለድ አላየናትም፣ ግን በእናቱ ላይ ማንም አይጠራጠርም። ይሄን ማረጋገጥ የሚቻለውን አምነ ከተቀበልክ ሰማያዊውን ነገር ማመንማ አይቻልም፣ ከባድ ነው። አብዝቼ በጠራቸው አጥብቀው ከፊቴ ሸሹ የሚለው ስለሆነ ዋናው ቁም ነገር ኒቆዲሞስ አብዝቶ እግዚአብሔር ጠራው፣ አጥብቆ ወደ እግዚአብሔር ሲቀርብ ነው የምናየው። አብዝቶ ሲሸሽ አናነብ። ኒቆዲሞስ 3 ነገሮች ነበሩት፣ 3 ነገሮች ተጨመሩለት ወደ እግዚአብሔር በመቅረቡ። የሚገርማችሁ ለእግዚአብሔር የሆነ ነገር ባደረጋችሁ ቁጥር ተጨማሪ ነገር ነው የምታገኙት እንጂ ያ ያደረጋችሁትን ነገር እንዳጣችሁት አይቆጠርም። ሀብት ኖሯችሁ በሀብታችሁ ብታገለግሉት ተጨማሪ ሀብት ነው የሚሰጣችሁ። ተጨማሪ ሀብት ማለት እናንተ የምትቆጥሩትን ብር አይደለም፣ ሌላ ሀብት ይሰጣችኋል፣ የማይጠፋ ሀብት። ጤና ሰጥቷችሁ በጤናችሁ ብታገለግሉት ሌላ ጤና ነው የሚሰጣችሁ፣ የማይታመም ጤና ማለት ነው። ስልጣን ኖሯችሁ በስልጣናችሁ ብታገለግሉት ሌላ ስልጣን ነው የሚሰጣችሁ። ኒቆዲሞስን እንፈትሸው። የነበረው 3 ነገር ነው። ምድራዊ ስልጣን አለው፣ ምድራዊ ሀብት አለው፣ ምድራዊ ዕውቀት አለው። ምንና ምን አለው ኒቆዲሞስ? ምድራዊ ሀብት አለው፣ ምድራዊ ስልጣን አለው፣ ምድራዊ ዕውቀት አለው። ይሄን ይዞ ወደ ማመጣ ወደ እግዚአብሔር። አሁን በመጀመሪያው ባለው ሀብት ላይ ምን እንደተጨመረለት እንይ። ይዞት የመጣው ምድራዊ ዕውቀት ነው። ምን አይነት ዕውቀት ነበር? የኦሪት ዕውቀት። የኦሪት ምሁር ነበር ነው የሚለው። በኦሪት ሕግ ምሁር ነው፣ ተጠያቂ ነው። አሁን ይሄን የኦሪት ሕግ ማወቁን ወይም ዕውቀቱን ይዞ ሲመጣ ሌላ መንፈሳዊ ዕውቀት ምስጢር ተገለጠለት። የሚስጥራት ሁሉ በኩር የሆነውን ሚስጥረ ጥምቀትን ነው የነገረው እግዚአብሔር። ስለ ሚስጥረ ሥላሴ አወቀ። ከውሃ ከመንፈስ ብሎ ነግሮት ማለት ነው። አብ ወልድ መንፈስ ቅዱስን። እንደውም የቀድሞ የሐዲስ ኪዳን ትርጓሜ ደም ሁሉ አለው። አብ ወልድ መንፈስ ቅዱስ ሚስጥረ ሥላሴን፣ ሚስጥረ ጥምቀትን፣ ሚስጥረ ቁርባንን፣ ሚስጥረ መንግሥተ ሰማያትን ተማረ። በእውቀት ላይ ሌላ ሰማያዊ እውቀት ተጨመረለት ማለት ነው። ሁለተኛ ኒቆዲሞስ ይዞት የመጣው ምድራዊ ስልጣን ነበር። በፈሪሳውያን ላይ መሾም፣ በነበሩት ጸሐፍት ፈሪሳውያን ላይ አዛዥ አለቃ መሆን ነበር። ይሄ ምድራዊ ስልጣን ነው። ወደ ክርስቶስ ይሄን ምድራዊ ስልጣኑን ይዞ ሲመጣ ሰማያዊ ስልጣን ተሰጠው። ያ ሰማያዊ ስልጣን ምንድን ነው? ልጅነት ነው። የእግዚአብሔር ልጅ መሆን። የእግዚአብሔር ልጅ መሆን በምድርም በሰማይም ባለስልጣን መሆን። ምን ማለት ነው ይሄ? ሌሎች ሰዎች እግዚአብሔርን በፈጣሪነቱ ሲጠሩት፣ እኛ ደግሞ ከዛ ዝቅ አድርገን በጣም ቀርበን አባታችን ብለን እንጠራዋለን። ምክንያቱም ልጅ ስላደረገን ማለት ነው። አባት ብሎ መጥራትና እግዚአብሔር ብሎ መጥራት ልዩነት አለው።
አለቃ ብሎ መጥራትና አባቴ ብሎ መጥራት ልዩነት አለው። ሌሎቹ አለቃችን እያሉ ሲጠሩት የኔን አባት፣ እኔ ግን አባቴ ብዬ ስጠራው የትኛው ነው ቅርብ የሚያደርገው? አባት ብሎ መጥራት ነው። አንድን ባለስልጣን ጠቅላይ ሚኒስትር ሊሆን ይችላል። እናንተ የተከበሩ ጠቅላይ ሚኒስትር እያላችሁ ስጠሩት፣ ልጁ ግን አባቴ ነው የሚለው። አባዬ ጫማዬን አቀበለ ሊለው ይችላል። ምን ያህል ቅርበት እንዳለ ተመልከቱ። አባት ብሎ መጥራት በጣም አቅርቦን ማለት ነው። ይሄ ስልጣን ነው። በመጽሐፍ ቅዱስ ላይም ተጠቅሷል። በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ የዮሐንስ መልእክት ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ ይላል፣ ለተቀበሉት ሁሉ በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው ይላል። የእግዚአብሔር ምን ይሆኑ ዘንድ? ልጆች እንዲሆኑ ምን ሰጣቸው? ስልጣን ሰጣቸው። ኒቆዲሞስ ምድራዊ ባለስልጣን ነበር። የእግዚአብሔር ልጅ ሲሆን ግን ምን አይነት ስልጣን ተሰጠው? ሰማያዊ ስልጣን ተሰጠው ማለት ነው። የእግዚአብሔር ልጅ መሆን እኮ የእግዚአብሔር ወራሽ መሆን፣ የእግዚአብሔር ልጅ መሆን የእግዚአብሔር የሆነውን ነገር በሙሉ መውረስ ነው። እግዚአብሔር ዘላለማዊ ነው። ዘላለማዊ ሆኖ መኖር ማለት ነው። እግዚአብሔር አይራብም አይጠማም፣ ሳይራቡ ሳይጠሙ መኖር ማለት ነው። እግዚአብሔር አይሞትም፣ ሳይሞቱ መኖር ማለት ነው። ስለዚህ አባት የልጁን ነው የሚወርሰው። በዚህ ምድራዊ ፍርድ ቤት የፈለገው ልጃችሁን ብትጠሉት፣ ልጅ አይደለም ብላችሁ ብትክዱ፣ እናንተ ግን ሀብታችሁን በቁማችሁም ይሁን ስትሞቱ ማውረስ የምትፈልጉት ለሌላ ሰው ቢሆን ሰጥቼዋለሁ ሀብቴን በሙሉ ብትሉ አትችሉም። ልጁ ፍርድ ቤት ያቆማቸዋል። መጥቶ ፍርድ ቤቱ የሚወስነው ለልጅ ነው። ያወጣል ልጁ ፍርድ ቤቱ ራሱ ሀብቱን ከማሸጋገሩ በፊት ተቃውሞ ያላችሁ ከዚህ ቀን እስከዚህ ቀን እንድትቀርቡ ይላል። የልጅነት መብት ያለው ሰው በስልጣን ነው የሚቆመው ፍርድ ቤት ውስጥ። ልጁ ነኝ እኔ፣ ስለዚህ ወራሽ ነኝ። ከዛ በኋላ ነው ለሌሎቹ ይከፈሉ። ለዚህ ነው ልጅ ያደረገን እግዚአብሔር ወራሽ እንድንሆን ነው። ዲያብሎስ ብቻ ነው ወራሽነት የሌለው። ለሁሉም ተሰጥቷል። ይሄ በዓለም ውስጥ ላልተጠመቁ እንኳን በጣም በሚገርም መልኩ መተው ጥምቀቱን አለመውሰዳቸው ነው ከርስቱ ከጉልቱ የሚለዩት። ቅድም እንደተባለው በፈቃዳቸው ስላላንኳኩ፣ ስላለመኑ፣ ስላልመጡ እንጂ ለሁሉም ነው የሰጠው። ይኸው ለተወሰኑ አካላት ብቻ ቢሰጥ ኖሮ ልጅነት እቺ ቤተክርስቲያን አታስፈልገንም ነበር። ለምንድን ነው እቺ ቤተክርስቲያን ያስፈልገችን? የጥምቀት ጊዜ ስታስታውሱ በዓል ሲከበር ታቦታቱ ከመንበረ ክብራቸው ይወጣሉ። እንደወጡ አይቀሩም፣ ተመልሰው ይመጣሉ። ለምን? ወጥተው ምንድነው ሰርተው የመጡት? ጌታ ሲጠመቅ ጸሎቱ፣ በአጠቃላይ የተፈጸመው ነገር በሙሉ እዛ ጥምቀተ ባህር ላይ ያገኘነው ልጅነት በተመለከተ ቤተክርስቲያን ስርዓተ አምልኮ ፈጽማ ትመለሳለች። በዮርዳኖስ የተገኘው ልጅነት በጌታችን በመድኃኒታችን በኢየሱስ ክርስቶስ አማካይነት ተጠምቆ የመለሰልንን የጸጋ ልጅነት መውሰድ ከፈለጋችሁ እዚህ ነው ያለው። ታቦታቱ ተመልሰው መንበረ ክብራቸው ላይ ይቀመጣሉ። በፈለከው ሰዓት እየመጣ ያንን የጸጋ ልጅነት ተወስዳለህ ማለት ነው። የጸጋ ግምጃ ቤት የምንላት ለዚህ ነው። እስኪ የጸጋ ግምጃ ቤት በሉ። ጸጋው በሙሉ ያለባት ማለት ነው። የክህነት ጸጋ ከዚህ ነው የሚወሰደው። የንስሐ ጸጋ ከዚህ ነው የሚወሰደው። የልጅነት ጸጋ ከዚህ ነው የሚወሰደው። የሰማያዊ ሀብት ጸጋ በሙሉ ከዚህ ነው። ጸጋ ስጦታ ነው። እቺ ቤተክርስቲያን የነበረችው ያለችው ለዚህ ነው። የተሰጠንን ጸጋ ከየት እናገኘዋለን? የተመለሰው ልጅነት የት እንወስደው ነበር? ይሄን ስልጣን ከየት እናገኘው ነበር? ስለዚህ ልጅነት ስልጣን ነው። ኒቆዲሞስ የእግዚአብሔር ልጅ መባልን በስጋዊ ስልጣን ላይ አገኘ ማለት ነው። ሁለት ሶስተኛው ኒቆዲሞስ ምድራዊ ሀብት ነበረው። በዚህ ምድራዊ ሀብቱ ባለጸጋ ተብሏል። ሰማያዊ ሀብት ተጨመረለት። ሰማያዊ ሀብቱ ምንድን ነው? ልክ እንደ ስልጣኑ የእግዚአብሔር ልጅ ሆኖ የሚወርሳቸው ነገሮች እነዚህ ሰማያዊ ሀብት ናቸው። የሚያገኛቸው ዘላለማዊ ሕይወት፣ ሀብተ መንፈስ ቅዱስ፣ ሀብተ መንግሥተ ሰማያት እነዚህ ተጨመሩለት። የዮሐንስ ራእይ ምዕራፍ 3 ላይ ቁጥር 17 ላይ ስታነቡ እንደዚህ ይላል፣ ሀብታም ነኝና ባለጠጋ ሆኛለሁ አንድም እንኳ አያስፈልገኝም የምትል ይላል። እኔ ሀብታም ነኝ ባለጸጋ ነኝ ምንም ነገር አያስፈልገኝም የምትል ይላል። ስለ አያስፈልገኝም የምትል ጎስቋላ፣ ምስኪን፣ ድሃ፣ እውርም የተራቆትክም መሆንን ስለማሳወቅ ና ይላል።
ወደ ቤተክርስቲያን ስትመጣ ሀብታም ነኝ ብትልም የተራቆትክ ምስኪን ደካማ መሆንህን እነግርሃለሁ። ና ኒቆዲሞስ በዛ ሀብቱ ብቻ በዓለም ላይ ቢኖር ኖሮ ምስኪን ነበር። ልጅነት ሳይኖረው ምስኪን ነበር። ሰማያዊ ሀብት ሳይኖረው ምስኪን ነበር። ሰማያዊ ምስጢር ሳይገለጥለት፣ ሰማያዊ ዕውቀት ሳይኖረው ምስኪን ነበር። ስለዚህ ይሄ ተጨመረለት ለኒቆዲሞስ። መጨረሻ በነግራችሁ ኒቆዲሞስ ይሄን አግኝቶ ዝም አላለም። በሀብቱ በዕውቀቱ በስልጣኑ እግዚአብሔርን መልሶ ሲያገለግለው እናነባለን። ያ ፈርቶ ይማር የነበረ ኒቆዲሞስ፣ በሌሊት ወደ ክርስቶስ መጥቶ ይማር የነበረ ኒቆዲሞስ መጨረሻ ላይ ግን ወደ ክርስቶስ አድልቶ ክርስቶስን አግኝቶ ማለት ነው ያደረጋቸው በስልጣኑ በሀብቱ በዕውቀቱ ያደረጋቸው ነገሮች ስትመለከቱ በጣም የሚገርሙ ናቸው። አንደኛ ሕግ በማወቁ ማለት ነው የኦሪቱን ሕግ በማወቁ የአይሁድን ሸንጎ በትሏል። መቼ ክርስቶስን ይዛችሁ አምጡ ብለው ሲወስኑ ሕጋችን አንድ ወንጀለኛ ሰው በወንጀል የተጠረጠረ ሰው ቀርቦ ቃሉ ሳይወሰድ ሳይጠየቅ አይፈረድበትም ይላል። ስለዚህ ሳይጠየቅ መያዝ አይችልም ብሎ ነግሯቸው ፍርድ ቤቱን በትኖታል ይላል። ዕውቀቱን ክርስቶስን ለማትረፍ ወይም ክርስትናውን ለማትረፍ ተጠቀመበት ማለት ነው። ስልጣኑንስ ሄዶ የክርስቶስን ሥጋ እስከ መጠየቅ ደርሷል። ሀብቱንስ መቃብሩን እስከ መስጠት እና ደግሞ በጣም ውድ የሆነ ሽቱ እና መከፈኛ ገዝቶ መጥቶ ጌታችን መድኃኒታችን ኢየሱስ ክርስቶስን ከመስቀል ላይ ከዮሴፍ ጋር ከአርማትያሱ ዮሴፍ ጋር በመሆን አውርዶ እስከ መገነዝ ደርሷል። የክርስቶስ ሥጋ እስከ መገነዝ በነበረው ስልጣን ላይ የክርስቶስ ሥጋ የመዳሰስ ስልጣን ተቀብሏል። በሀብቱ አገልግሎታል፣ በስልጣኑ አገልግሎታል፣ በዕውቀቱም አገልግሎታል። ሰው ሀብቱ፣ ስልጣኑ፣ ገንዘቡ የእግዚአብሔር ነው ብሎ ሲያስብ በዛ ሀብት፣ በዛ ስልጣን፣ በዛ ዕውቀት እግዚአብሔርን ወደ ማገልገል ነው የሚሄደው። ስለዚህ ከኒቆዲሞስ የምንማረው ይሄንን ነው። አብዝቶ ጠራው፣ አብዝቶ ወደ እግዚአብሔር ሄደ እንጂ አብዝቶ ከእግዚአብሔር አልሸሸም። አብዝቶ የባረካችሁ ሰዎች አብዝታችሁ ለምን ከእግዚአብሔር ትርቃላችሁ? አብዝቶ በትዳር ባርኳችሁ፣ አብዝቶ በሀብት ባርኳችሁ፣ አብዝቶ በስልጣን ባርኳችሁ፣ አብዝቶ በዘመድ አዝማድ ባርኳችሁ፣ በጊዜ ባርኳችሁ፣ እንዴት አብዝታችሁ ከእግዚአብሔር ትርቃላችሁ? የትምህርቱ ማጠቃለያ እሱ ነው። አብዝቶ ጠርቶት አብዝቶ ወደ እግዚአብሔር የተጠጋ የሚገርም ሰው ነው ኒቆዲሞስ። በቸርነቱ ፈጣሪያችን የተጠራንበትን ጥሪ ዓላማ አውቀንና ተረድተን በጥሪያችን እንድንጠቀም ቅዱስ ፈቃዱ ይሆንልን። ሰምቶ ከመጥፋት ያድነን። ይቆየን። አንኮረኩሩ ዘልፈ ለጠፈረ ሰማይ በማእከላ ድራ ለፈም